የ10 ዓመት ፍቅረኛዬ ነው። በእነዚህ 10 ዓመታት ውስጥ ሁሉንም ዓመቶች በሚባል ደረጃ መጋባት አለብን እንጋባ እያልኩኝ ስጨቀጭቀው ኖሬያለሁ። 10ሩንም ዓመታት የንጋባ ጥያቄን ሳቀርብለት በተመሳሳይ ሁኔታና በተመሳሳይ መንገድ ነው። ከዚህ በኋላ ጊዜ ማባከን አልፈልግም። ምንጋባ ከሆነ እንጋባ፣ ካልሆነ እዚህ ጋር ይብቃን እላለሁ። ነገር ግን እሱም ሆነ እኔ ችዬ ከሳምንት በላይ ተዘጋግተን ተራርቀን ተለያይተን አናውቅም። ተጣልተን እንለያያለን። ከ3 ቀን በኋላ ግን ዘግቼው መቆየት አልችልም። ሲደውልልኝ አነሳዋለሁ። ካላነሳው ያለሁበት ድረስ ፈልጎ መጥቶ ልክ ሳየው ሁሉን ነገር ረስቼ ልፍስፍስ ብዬ እስሩ እገኛለሁ። 10ቱን ዓመታቶች በዚህ ልክ ነው ያሳለፍኩት። አሁን ግን እስከ ዛሬ በተመሳሳይ ሁኔታ የሞከርኩትን የንጋባ ጥያቄ ዘንድሮ በተለየ ሁኔታ ልሞክር ብዬ ከራሴ ጋር መከርኩኝ። ፍቅረኛዬ ልጅ በጣም ይወዳል። ከሰርጉ ቀን ከጋብቻው ቀን በላይ የሚናፍቀው ልጅ የምወልድበትን ቀን ነው ይላል። እኔ ልጅ ወልጄ አይኔም ባይኔ ካየው አላቅም ምን እንደምል፣ ብቻ ያቺ ቀን በጣም ትናፍቀኛለች ይላል። ልጅ በጣም ይፈልጋል፣ በጣም ይወዳል። እናም በዛ መንገድ ልሞክር ብዬ ከራሴ ጋር መከርኩኝ። እርጉዝ ከሆንኩኝ የልጅ ፍቅሩ ለእኔ ያለው ፍቅርና ልጅ የማግኘት ጉጉት ሁሉን ነገር አስትቶ ያገባኛል ብዬ በማሰብ የጅል ውሳኔ ወሰንኩኝ። ይህን ውሳኔ ስወስን ዓላማዬ እሱን በልጅ አስሮ ማግባትና ወደ መፈልገው ትዳር መጠቃለል ብቻ ነበር። ማርገዜን ባይወደውና ባይስማማ በህይወቴ ላይ ምን አይነት ከባድ ነገሮችን ሊያመጣብኝ እንደሚችልና ውስብስብ የሆነ ማቅ ውስጥ ሊከትብኝ እንደሚችል ለደቂቃ እንኳን አላሰብኩም። ምክንያቱም እሱ ለእኔ ያለው ፍቅር ትዳር ውስጥ ለመግባት የሚያቀርባቸውን ጥቃቅንና ተልካሻ ምክንያቶቹን ወደ ጎን አስደርጎ ወደ ጋብቻ ያመጣዋል ብዬ እርግጠኛ ነበርኩኝ። የመጨረሻው አንቨርሰሪያችን ላይ ያንን ወስኜ ነበር ፕሮግራማችን ላይ የተገኙት። እሱ ግን እንደተለመደው ውድ ስጦታዎችንና ውድ ሆቴል መርጦ እራት ውጭ ጋበዘኝ። ያዘጋጀልኝንም ስጦታ ሰጠኝ። ምንም ደስተኛ አልነበርኩም። እኔን ከዚህ በኋላ ደስተኛ የሚያደርገኝ ነገር ቢኖር የእሱ ገንዘብ፣ ስጦታም፣ ውዴታውም እንክብካቤውም አይደለም። እኔን ከዚህ በኋላ የሚያስደስተኝ ትዳርና ትዳር ውስጥ ብቻ መግባት ነው። እኔ ከሱ ጋር በፍቅረኝነት ወደዚህ ወደዛ በምልበት እድሜ ታናናሾቼ አግብተው ወልደዋል። አጠገቤ የነበሩ የስራ ባልደረቦቼ እዛው ከኔው አጠገብ ፍቅረኛ ይዘው አውርተው ተገባብዘው ጨርሰው ወደ ትዳር ገብተዋል። ብዙዎቹን ሸኝቼ ብዙዎቹን ኩዬ ድሬ ብቻዬን ቀርቻለሁ። ከዛም በላይ በእኔ ህይወት ውስጥ ዘው ይሉ የነበሩ ወንዶች ዛሬ አንድም ሰው ካጠገቤ የሌለ እስኪመስል ድረስ እኔን ለፍቅርም ለትዳርም የሚጠይቀኝ ወንድ ዝር ማለቱን ካቆመ ከ2 ዓመታት በላይ ሆኗል። የምሰራው የወንዶች ቡቲክ ውስጥ ነው። በስራ አማካኝነት በጣም ብዙ ወንዶችን አገኛለሁ። ከነዛ ከማገኛቸው ወንዶች አብዛኞቹ ለፍቅርም ለትዳርም ጠይቀውኝ ያውቃሉ። እነዚህን ሁሉ ዓመታት ግን ፍቅረኛ አለኝ ስል ለ10 ዓመታት እሱን ስጠብቅ ኖሬያለሁ። ሀውለት አሁን ላይ ግን ራሴን ስመለከተው ከወንድም ከሴትም ተነጥዬ ብቻዬን ቆሜያለሁ። ፈላጊዎቼ ጥጋቸውን ይዘው እዛው ቀርተዋል። ጓደኞቼም የራሳቸውን ህይወት መስርተው ወልደው ከብደዋል። ለቤቱ የመጨረሻና ትንሽዬው ልጅ ነው። ስለዚህ ታላላቆች ሳታገባ አንተ ህፃን ገና ምንም ሳትይዝ ምንም ሳትሰራ የምን ትዳር ነው እያሉ ቤተሰቦቹ ለሱ ትዳር ፈቃደኛ ሊሆኑ ስላልቻሉ ነው እስከዛሬ ቆይተን ነበር። አሁን ግን መወሰን ያለበት ትክክለኛው ሰዓት ላይ ደርሷል ብዬ አሰብኩኝ። ልቤ ያንኑ ቢለኝም አይ ለመጨረሻ ጊዜ ትያለሽ እንጂ እውነት ወስነሽ እውነት ቆርጠሽ እምቢ ቢልሽ ከሱ ትለያለሽ እያለኝ እስኪ እሞክራለሁ ብዬ ነበር ይህንን ጥያቄ ያቀረብኩት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ደህና ናችሁ? አብራችሁኝ ስለሆናችሁ በጣም አመሰግናለሁ። ቲክቶኬን ፎሎ፣ ዩቲዩቤን ደግሞ ሰብስክራይብ በማድረግ አብራችሁኝ ቆዩ። እነዚህ ታሪኮች ከቲክቶክ ቀድመው ዩቲዩቤ ላይ እየተለቀቁ ስለሆነ ሁላችሁም ዩቲዩብ ቻናላችንን ተቀላቅላችሁ ሙሉ ታሪኮቹን ዩቲዩብ ቻናላችን ላይ ታገኛላችሁ። ይሄም ታሪክ ዩቲዩቤ ላይ ስለተለቀቁ አሁን ገና እያያችሁ ያላችሁ ገብታችሁ በአማርኛም በእንግሊዘኛም ሀውለት ቲዩብ ብትሉ ቀጥታ የኔኑ ቻናል ነው የሚያመጣላችሁ። አብራችሁን ቆዩ። ሀውለት የኔና የፍቅረኛ የተዋወቅ ሃይስኩል ላይ ነው። የሃይስኩል ተማሪ ያለን እሱ ደግሞ ከነ ቤተሰቦቹ ከክፍለ ሀገር ጠቅልሎ ወደ አዲስ አበባ መጣ። አዲስ አበባም እንደመጣ አዲስ ከተማ ትምህርት ቤት እኛ ትምህርት ቤት ተመዘገበ። በወቅቱ የክፍለ ሀገር ልጅን ስለነበር በጣም አንገደፊና እኔ ደግሞ ከትምህርት ቤቱ በጥባጭ ወይም ደግሞ ረባሽ ተወዳሽ ተማሪዎች አንዷ ነበርኩኝ። ክፍል ውስጥ
ትምህርት ቤቴ ውስጥ የማይወደኝ፣ የማያቀርበኝ፣ የማይንከባከበኝ አልነበረም። ያው ታውቂ የለ የሆነ ግሩፕ አለ፣ የሆነ በጥባጭ አለ። ከነዛ ግሩፖች ከነዛ ሙድ ያዥ አላግጥ ተማሪዎች አንዷ ነበርኩኝ። እኔ የዛው የአዲስ ከተማ አካባቢ ልጅ ነኝ። የቤተሰቦቼ ኑሮም እንደምታውቂው እንደተለመደው በጣም የሚስክንና የድሃ ቤተሰብ ልጅ ነኝ። እሱ ደግሞ ወንድሙ ከክፍለ ሀገር ሁሉ ቤተሰቦቹን ቀድሞ መጥቶ ህይወትን አዲስ አበባ ላይ አቃንቶ አደራጅቶ ለእናቱ ለወንድሞቹ ትልቅ የሚባልን ቤት ገዝቶ እዚህ ሊያኖራቸው ጠቅልሎ ነበር ይዟቸው የመጣው። ከኔ በተሻለ የደና ቤተሰብ ልጅ በሚባል ደረጃ ላይ የነበረ ሰው ነው። ምንም የደና ቤተሰብ ልጅ ቢሆንም የገጠር ልጅ ነውና እኛ ክፍል ውስጥ ገብቶ ከአዲስ አበባው ማህበረሰብ ጋር ሲቀላቀል ሁሉም ሰው ሙድ ይዝበት፣ ያላግጥበት፣ ይስቅበት ጀመር። ለወትሮ ቀድሞ ሙድ ያዥ ቀድሞ አላጋጭ እኔ የነበርኩኝ ቢሆንም እሱ ላይ ግን ያንን ማድረግ አልቻልኩም። ገና እንዳየሁት ከባድ የሆነ ሀዘኔታ ተሰማኝ። የክፍሌ ተማሪዎችና የኔ ግሩፖች ግን ሁሉም ያላግጡበትና በሱ ሙድ ይዙ ጀመር። እሱም ከዕለት ወደ ዕለት እየተሳቀቀ መቅረት እያበዛ መጣ። አማርኛውም ወደ ትውልድ ቋንቋው ይሄድ ስለነበር የሚናገረው እያንዳንዱ ቃል ክፍል ውስጥ ማላገጫና መሳቂያ ሆነ። የሆነ ጊዜ በኋላ ግን በጣም እያሳዘነኝ ስለመጣ ጓደኛ ሆንኩኝ። ከሱ አጠገብ ሄጄ ተቀመጥኩኝ። ወደ እኔ ያቀረብኩት ከኔ ጋር መቀራረብ፣ ማውራት፣ አብሮ መቀመጥ፣ እኔም ለሱ ፊት መስጠት ስጀምር የክፍሌ ጎረምሳ ሴቶችና ወንዶች ይከተሉኛል። ሳላግጥ አብሮኝ ያላግጣሉ፣ ሳቀርብ ደግሞ አብሮኝ ያቀርባሉ። ሁሉም የክፍላችን ልጆች አስጠጉት። በሱ ቋንቋ፣ በሱ ንግግር፣ በሱ አለማወቅ ሙድ መያዝ፣ መሳቅ ተትቶ የኛ ጓደኛ ሆኖ ቁጭ አለ። እሱም በጣም ፈጣን ነበር። ከተማ ከመጣ በኋላ ቋንቋውን ለመልመድ፣ ማህበረሰቡን ለመላመድ ከኛ ጋም አብሮኛ እንደምንሆነው ለመሆን ብዙ ጊዜ አልፈጀበትም ነበር። ቅልጥፍ ብሎ አንዱ ግሩፕ አካል ሆኖ ቁጭ አለ። ሀውለት ሃይስኩል ትምህርታችንን ሳንለያይ አብረን ሆነን ጨረስን። ከሃይስኩል እንደጨረስን እሱ ወደ ወንድሙ ቢዝነስ ስራ ገባ። እኔ ደግሞ ፒያሳ አካባቢ ላይ አንድ የወንዶች ቡቲክ ላይ ተቀጥሬ መስራት ጀመርኩኝ። የፍቅር ግንኙነታችን የጀመረው ያኔ ነበር። ከዛ ጊዜ በኋላ ተለያይተን አናውቅም። ትንሽ እንኳን ስንራራቅ አንተማመንም። በጣም ነው የምንዋደደው፣ በጣም ነው የምንፋቀረው። እኔ የማውቀው ያንን ነው። አብሶ እኔ ያለሱ ሰው ያለ እስከማይመስለኝ ድረስ ሌላ መቅረብ እስከማልችል ድረስ ነበር የምወደው። እንደነገርኩሽ በስራ አጋጣሚ በጣም ብዙ ሰዎችን አገኛለሁ። የዛን ያህል ቆንጆ ባልሆንም በቂ ውበትና በቂ ኮንፊደንስ አለኝ። አቋሜም የሚያምር ነው። አቀራረቤም ያው የአዲስ ከተማ ልጅ ነኝ። ምን አይነት ሊሆን እንደሚችል መገመት ትችያለሽ። በቀላሉ ሰዎችን ቀርቤ ማላመድ እችልበታለሁ። ፈጣንና ያየኝ ሁሉ የሚወደኝ አይነት ሰው ነኝ። ከሱ ጋር በነበረን የ10 ዓመት የፍቅር ግንኙነት ቤተሰቤን ያውቃል። እህቴን፣ እናቴን ሁሉም ያውቁታል። እሱም ባለው አቅም ሁሉ ቤተሰቤን ሲረዳልኝ ይኖራል። ልክ እንደ እናቱ ያገባኝን ያህል አብረን የተጠቃለልንን ያህል እናቴ ቤት ቡና እየያዘ ሄዶ እስሯ ቁጭ ብሎ ቡና ይጠጣል። ለወጪ እያለ የሚችለውን ሁሉ በአቅሙ ይሰጣታል። ለእኔም ለእናትሽ እንዲያርጊ እንደዛ አድርጊ እያለ ከደሞዜ በላይ ቤተሰቤንም የማስተዳድረው እራሴም የምተዳደረው እሱ በሚሰጠኝ ገንዘብ ነው። ያን ሁሉ ነገር ሲያረግ ነገ የኔው አይደለ እኔስ የሱ አይደለሁ በሚል መልካምነት ደስ ብሎ ነበር የምቀበለው። ድህነቴን እያስገመትኩ ነው፣ ቤተሰቤን እያስናኩ ነው ብዬ አስቤም ገምቼም አላቅም። እሱም እንደዛ እንዲሰማኝ አድርጎኝ አያውቅም። ሁለት እንደ 10ኛው ዓመት የአኒቨርሰሪ ስጦታዬ አድርጌ እርግዝናዬን ይዤለት ፊቱ ቀረብኩ። ሀገር ውስጥ ከሀገር ውጭ ያላችሁ አባያ፣ ቦርሳ፣ ጫማ፣ ድሪያና ቶቦችን የምትፈልጉ ማንኛውንም የሴት እቃ ሀውለት ጋር ሳታዩ እንዳትገዙ። አድራሻዬ ቤተል ኤጂ ሞል 1ኛ ፎቅ 113 ቁጥር ነው። መምጣት የማትችሉ 0933 12 85 18 ላይ በዋትሳፕ በቴሌግራም በኢሞ ልታወሩኝ ትችላላችሁ። ያላችሁበት ድረስ በፖስታ ቤት እንልክላችኋለን። አብራችሁኝ ስለሆናችሁ አመሰግናለሁ። እስከ ታሪኩ ፍጻሜ አብራችሁኝ ቆዩ። ሀውለት ጋር ሳታዩ እንዳትገዙ። ካለን ቅርበት ካለን ፍቅር ተነስቼ በፍጹም ከሱ እንደዚህ አይነት ምላሽን ለደቂቃ እንኳን አላሰብኩም። እንኳን እርጉዞኜ አርግዤልሃለሁ ያንተን ጽንስ ሆዴ ላይ ይዣለሁ ብዬው ይቀርና 10 ዓመት ቆይተን ከ10 ዓመት በኋላ ይሄ ጥያቄ መነሳቱ ራሱ አሁን ትክክለኛው ሰዓት ነው ብሎ ወደ ጋብቻ እንደሚደረደር ተስፋ አድርጌ ነበር። ምክንያቱም እኔና እሱ እንድንጋባ ብዙ መስዋዕትነት ከፍያለሁ።
በእርግጥ እሱ ወስኖ ቆርጦ ለጋብቻ ቢዘጋጅ የቤተሰቦቹም ሆነ የወንድሞቹ ረብሻ እንደማያስቆመው አውቃለሁ። መቸገር ነው፣ ሌላ ምንም አይመጣም። ለእኔ ደግሞ ፍቅራችን፣ ትዳራችን ከችግርም ከሁሉ ነገር በላይ ነው ብዬ አስባለሁ። የስራ ሰው ነው፣ ሰው ይወደዋል። ከምንም ተነስቶ በአጭር ጊዜ ውስጥ የራሱን ነገር መገንባት ይችላል ብዬ አምንበታለሁ። ያን ሳምንበት በጭፍን ወይ ከፍቅር ተነስቼ አይደለም። ልክ እንደዛ አይነት ሰው ነው። በትንሽ ጊዜ ውስጥ የእነሱን ካምፓኒና ድርጅት የት እንዳደረሰው እኔም እሱም የምናውቀው ነገር ነው። እሱም ወስኖ አሁንም አገባለሁ ብሎ ቁርጥ የሆነ ነገር ቢነግራቸው ለጊዜው ቢንገጫገጩም ቢቆጡም መጨረሻው ግን እሽታ እንደሚሆን እምነት ነበረኝ። የዛ ዕለት እንደነገርኩሽ ውድ ስጦታዎችን ይዞ ውድ ቦታ እራት ጋብዞ እያወራን ባለንበት ሰዓት ያው የተለመደው ጥያቄን አቀረብኩኝ። አሁንስ ምን እያሰብክ ነው? የኔ እናንተ ጋብቻ እስከ መቼ ነው? እኔ እኮ ሴት ልጅ ነኝ፣ እድሜ እየሄደ ነው። አላሳዝንህም? እዛ አብራ ሃይስኩል ላይ የነበረች ትንሽዬ ልጅ ጓደኞቿ፣ ታናናሾቿ፣ ታላላቆቿ ሁሉ አግብተው ልጅ ወልደው ከብደው እየኖሩ እኔ ግን አንተን ጥበቃ 10 ዓመት መቆየቴ በራሱ ትንሽ አይከብድህም? አሁን የመጨረሻ ነው፣ መጋባት አለብን። ከፈለክ በገሃድ ከፈለክ በድብቅ። አሁን ወደኋላ መሄድ የምትችልበት ሁኔታ ላይ አይደለህም አልኩት። ምንድን ነው አለኝ። አርግዣለሁ አልኩት። ሁለት እጁ ላይ ያዘውን ብርጭቆ ለቀቀው። በዚህ ደረጃ ይደነግጣል ሳይሆን ይደሰታል ነበር ያልኩት። ድንጋጤው በጣም ከባድ ነበር። ምን ነው ለምን ደነገጥክ ካልኩት፣ የምርሽ ነው ወይስ እየቀለድሽ ነው አለኝ። ከምሬ ነው። በቃ በተመሳሳይ ሁኔታ ሞከርኩ ለዓመታት። አንተ ለጋብቻ ልትወስን አልቻልክም። አሁን እርጉዝ ነኝ፣ ምንም ላረግ አልችልም። ግዴታ መጋባትና ልጃችንን መውለድ አለብን። መቼስ ከልጅህ በላይ የሚሆን ምንም ምክንያት አይኖርህም አልኩት። ጸጥ ብሎ ቆየ። አታደርጊውም፣ እየቀለድሽ ነው አለኝ። አርግዣለሁ። በእርግጥ እኔም አስቤበት አይደለም፣ ግን ተፈጥሯል። አሁን እዚህ እድሜ ላይ ቆሜ ማርገዜ በራሱ በጣም የሚያስደስተኝ ነገር ነው። ስለዚህ በጣም ደስ ብሎኛል፣ አርግዣለሁ አልኩት። በፍጹም የወንድሞቼ ሁኔታ አብሶ ታላቅ ወንድሜ ሳያገባ በፍጹም ላገባ እንደማልችል ታውቂያለሽ። የፈለግሽውን ሁሉ አረግልሻለሁ፣ በገንዘብም በምንም ነገር የምትፈልጊውን ነገር ጠይቂኝ። ይሄን ልጅ አስወጪ፣ የኔና አንቺም ሁኔታ እዚህ ጋር ያበቃል። ሁለት ማመን አቃተኝ። ምን አልክ አልኩት። አዎ በቃ ህይወትሽን ኑሪ። ብዙ እድሜሽን በልቼብሻለሁ፣ ብዙ ነገሮችን አሳልፌብሻለሁ አውቃለሁ። ነገር ግን ከዚህ በኋላ የዚህን ያህል ዓመት ጠብቂኝ፣ የዚህን ያህል ጊዜ ጠብቂኝ እያልኩኝ እድሜሽን መብላት አልፈልግም። እንዲሁም ደግሞ ያለ አባት የሚያድግም ልጅ እንድትወልጂ አላበረታታሽም። ከምንም በላይ ልጅ በወድም ልጅ ብፈልግም በትዳር በህጋዊ መንገድ የሚወለድ ልጅ ነው እንጂ በየመንገዱ የሚወለድም ልጅ አልፈልግም። ስለዚህ የፈለግሽውን ነገር ጠይቂኝ እባክሽ፣ ይቅር በይኝ፣ እኔን አትጠብቂኝ፣ ተይኝ፣ ህይወትሽን ኑሪ አለኝ። ፍቅረኝነት ከጀመርን በ3ኛው ዓመታችን ላይ በሄዶ ቤተሰቡን ማግባት ፈልጋለሁ ብሎ ጠየቀ። ሁሉም ነበር የሳቀበት፣ ሁሉም ነበር ያላገጠበት። እነዚህ ሁሉ ታላላቆች ሳያገቡ ቁጭ ብለው እነሱ ባለፉበት በደከሙት ሀብት ላይ ብናስቀምጥ ስራን ከታች ሳታይ ምንም ሳትለፋ ሳትደክም ገንዘብ መቁጠር ብትጀምር ትዳር አልክ ብለው አላገጡበት፣ ተቆጡት፣ ውሻ አደረጉት ቤተሰቦቹ። ያልኩት ነገር ትክክል አይደለም እንዴ? በጣም ህፃን ነኝ እንዴ? ገና ነኝ እንዴ ለትዳር ብሎ እስኪያስብ ድረስ እናቱም ወንድሞቹም አስደነገጡት። ከበላዩ ብዙ ወንድሞች አሉት። የመጀመሪያው የሀብቱ መሰረት ወንድሙ እስካሁን አላገባም። ከሱም በታች ያሉት ማናቸውም አላገቡም ከሴቶቹ ውጪ። ስለዛ ለዛ ቤት እሱ እንደ ህፃን ልጅ ነው የሚታየው። ትምህርት ከጨረሰ በኋላ ፍቅረኛዬ በጣም ፈጣንና ጎበዝ ስለነበረ አብዛኞቹን የወንድሞቹን ኃላፊነት እሱ ጠቅልሎ ከታላቅ ወንድሙ ቀጥሎ ያለው የሀብቱ ተጠሪና ሀብቱን የሚያደራጀው እሱ ሆነ። ሙሉ ኃላፊነት የባንኩንም የስራውንም የድርጅቱንም የፋብሪካውንም ታላቅ ወንድሙ ለሱ ተወ። ከታላላቆቹም በልጦ የሀብቱ ኃላፊነት ላይ እሱ ተቀመጠ። ያም ኃላፊነት ሰጥቶት አላሳፈረው። በፍጥነቱና በጉብዝናው ድርጅቱን ከነበረበት እጅግ ወዳልተጠበቀ እድገት አመጠቀው። ሀብቱ መሰረቱ የወንድሙ ይሁን እንጂ እንደ ቤተሰብ ሀብት ነው የሚቆጠረው። ነገር ግን ምንም ነገር ወንድሙ ሳይፈቅድ ወንድሙ ሳያቅ የሚወጣም የሚገባም የሚደረግም ነገር የለም። ሁሉም ቤተሰብ ተሰብስቦ
ወንድሙ ባደራጀው ስራ ላይ ይሰራል። ማናቸውም ግን የኔ የሚሉት ምንም ነገር የላቸው። አንድ ነገር ቢሉ ሁሉን ነገር ይነጠቃሉ። ያኔ ፍቅረኛዬም እንደዛ ነበር የተደረገው። ገና የትዳር ሀሳብ ሲያነሳ ወጠጤ ነህ፣ ዱርዬ ነህ ተብሎ ከኃላፊነቱ ተነሳ። የነበረውን ገንዘብ ተነጠቀና ባዶን አስቀርተውት አሁን እንደፈለግኩን ተባለ። ያ ነገር በጣም ያስደነገጠው ነገር ነበር። ይቅርታ እሺ፣ እናንተ ሳታገቡ ከዚህ በኋላ የትዳርን ወሬ ላላነሳ ብሎ ታርቆ ገባ። ከዛ በኋላ ሌላ 2 ዓመታትን አስቆጠርን። ከ2 ዓመታት በኋላ ስራው ላይም ስር እየሰደደ ነገሮችንም ከሚጠብቁት በላይ ፈጥኖ እያደራጀ የቤቱ ተሰሚ፣ መሪ፣ አማካሪ የኔ ፍቅረኛ ሆነ። ምንም ነገር ሲደረግ፣ ምንም ነገር ሲኮን እሱን ነው የሚያማክሩት። የመጀመሪያ ወንድሙም ሆነ እናቱም ሁሉም ቤተሰብ እሱን ሳያማክሩ የሚወስኑት ነገር እስከማይኖር ድረስ ዶሚኔት አደረጋቸው። አሁን እንኳን እሺ ይሉሃል፣ ምክንያቱም ማምነውብሃል፣ እንዳደግ ትልቅ ሰው እንደሆንክ ስላመኑ ነው ሁሉንም ነገር ላንተ የሚያማክሩትና ባንተ በኩል የሚያልፈው። ይህን ሁሉ ኃላፊነት ያሸከሙህ እኮ ስላመኑብህ ነው። ቢያንስ አሁን ጠይቅ ብዬ እንደምንም አደፋፍሬው እየፈራ እየተባ አሁንም ሄዶ ጠየቀ። ያኔም አመንህ፣ ፊት ሰጠንህ፣ አማከርንህ፣ ምራን አልንህ። ታላላቆችን አስቀምጠህ እንደው ሌላውን ባታፍር ትልቁ ወንድምህን አታፍርም? እሱ እናንተን እዚህ ለማድረስ የቤተሰቡን ህይወት ለመቀየር አይደል ትዳርን ሴትን ትቶ አንገቱን ሰብሮ ይህን ሁሉ ነገር እዚህ ያደረሰው። እሱ ሳያገባ አንተ ላግባ ብለህ ሴት ብታመጣ ተድረ ብትወጣ ትንሽ አታፍርም? ትንሽ አይከብድህም? ብለው ድጋሚ የመጀመሪያውን አይነት እርምጃ ተወሰደበት። ያኔ ወሰነ። በቃ ወንድሜ ካላገባ ቢያንስ ሌሎቹ ይቅሩ፣ ታላቅ ወንድሜ ካላገባ እኔ ማግባት አልችልም፣ ማናቸውም አይቀበሉኝም፣ አብሶ እናቴ በፍጹም አትቀበለኝም ብሎ አመነ። ያኔም እናቱ ቀስ ብለው ያሉት ከሴቶች ጋር በመቀራረብ ሰዎችንም በማወቅ ከወንድምህ አንተ ትሻላለህ፣ ይህንን ወንድምህ አንዷን ጎበዝ አቀላጥፍና ዳረው፣ ከዛ በኋላ መንገዱም ይከፈታል፣ እሱ ካገባ ሁላችሁም ታገባላችሁ፣ አንተ ማግባት መፈልግ ከሆነ መጀመሪያ ለሱ ሚስት አምጣ ብለው ኃላፊነት ሰጡት። ከኔ ጋር ተማከር። ታላቅ ወንድሙ ሳያገባ እኔ እና እሱ የመጋባታችን ነገር ህልም ሆነ፣ የማይሆን መሆኑ ተረጋገጠ። ተወው፣ ሁሉን ነገር ተውላቸው። አንተ እኮ የሥራ ሰው ነህ፣ ከምንም ተነስተን ማደግ እንችላለን፣ መኖር እንችላለን፣ ለምን እንዲህ ታደርጋለህ ብዬ ስለው በፍጹም ይህን ሁሉ የለፋውበትንም አልተውም፣ ቤተሰቤንም አልክድም፣ እንደዚህ ማድረግ አልችልም። አዲስ ቤተሰብ አመጣለሁ ብዬ የኖርኩበትን ያደግኩበትን ዋጋ የከፈለልኝን ቤተሰብ መተው አልችልም። ለሁላችንም እንዲመቸን አድርጌ እንጋባለን፣ ትንሽ ታገሽኝ ነው የሚለኝ ስለ ትዳር ባነሳውኝ ቁጥር። ለእኔ የሚሆነው የሚያደርገው የሚከፍልልኝ መስዋዕትነት እኔን ትቶ መኖር እንደማይችል እንዳስብ ነው የሚያደርገኝ። መሆን ካለበት በላይ ይሆንልኛል፣ መስጠት ካለበት በላይ ይሰጠኛል። ተንከባካቢ አፍቃሪ ነው። ያኔም ትልቅ ወንድሙን ለማጋባት ስራውን እኔ እና እሱ ወሰድን። ሙሉ ኃላፊነቱ የኔ ሆኖ ቁጭ አለ። በዛም ወቅት ዙሪያ ላይ ያሉ ያገቡ ማግባት የሚፈልጉ የምተዋወቃቸውን የሰፈሬ ልጆችን ተይ ያልቀረኝ የለም። የሱን ስልክ እየሰጠሁኝ ጥሩ ሰው ነው፣ እንደዚህ ነው፣ ማግባት ይፈልጋል፣ እየደወላችሁ አውሩት እያልኩኝ ስልኩን መስጠት ጀመርኩኝ። እየደወሉ ያወሩትና ብዙም ግን አይሄዱ። እረ አንቺ ገገማ ነው፣ እረ እንደዚህ ነው፣ እረ እንዲህ ነው ይሉኛል። ሴትን መቅረብ፣ ሴትን ማውራት፣ ከሴት ጋር መቀራረብ የሚሉትን ነገር አያውቀውም። በተለያየ ምክንያት ከማንም ጋር ላግባባው አልቻልኩም። መጨረሻ አንድ ነገር ማድረግ ጀመርኩ። እስኪ ወንድምህ የሚወደውን የሚጠላውን፣ መልኳን፣ ከለሯን፣ ሁሉን ነገር ንገረኝ ብዬ ስለ ወንድሙ ስለሚወደው ስለሚጠላው ነገር ጥናት ማድረግ ጀመርኩኝ። ወፍራም ቀይ ሴት እንደሚወድ፣ ማትንቀለቀል፣ አለባበሷ እንደዚህ የሆነ ብቻ ፍቅረኛዬ ወንድሙን በተለያየ ሁኔታ የሚወዳትን አይነት ሴት ምን አይነት ናት የሚለውን ነገር እያጣራ ለእኔ ነግረኝ ጀመር። መንገር እንደውም አይደለም እሱ ሲያወራው እሱ ሲለው ሪከርድ እያደረገ ሪከርዱን ነበር የሚልክልኝ።